ለመሆኑ አስበኸው ታውቃለህ? በየቀኑ ጠዋት ስትነጋ ዛሬስ ይህን ነገር አላደርገውም ብለህ ለራስህ ቃል ትገባለህ። ነገር ግን ሳታስበው እጅህ ወደ ስልክህ ይሄዳል። ሳታስበው ያን የተረገመ ድረገጽ ትከፍታለህ፣ ወይም ደግሞ ያን ማንም እንዲያውቅብህ የማይፈልገውን መጥፎ ልማድ ትደግመዋለህ። ልክ ስትጨርስ ደግሞ የሚሰማህ የጥፋተኝነት ስሜትና የራስን ማንነት የመጥላት ስጋይ ልብህን ይሰብረዋል። ይሄ ታሪክ የኔ ወይም የሌላ ሰው ብቻ ሳይሆን ዛሬ በሚሊዮን የሚቆጠሩ ወጣቶች በዝምታ የሚማቀቁበት የዘመናችን ትልቁ እስር ቤት ነው። በተለይም እንደ ፖርኖግራፊና ማስተርቤሽን ያሉ የድብቅ ሱስ ውስጥ ተዘፍቀህ እንዴት ልውጣ እያልክ ከሆነ ዛሬ ልነግርህ የምፈልገው ነገር ቢኖር አንተ ደካማ ስለሆንክ ሳይሆን አእምሮህ በዶፓሚን ወጥመድ ውስጥ ስለወደቀ ብቻ ነው። በዚህ ቪዲዮ ውስጥ ዝም ብለን በምኞት ብቻ የምንኖርበትን ጊዜ አቁመን በሳይንሳዊ መንገድ አእምሮአችንን ሪዋየር የምናደርግበትን እና ማንኛውንም መጥፎ ልማድ በ21 ቀናት ውስጥ ብቻ ሰባብረን የምንጥልበትን ጥልቅ ሚስጥር ደረጃ በደረጃ እንመለከታለን። ከመጀመራችን በፊት ግን አንድ ነገር ልንገራችሁ። ይህን ቻናል ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ብታደርጉ ይሻላችኋል። ምክንያቱም ይሄን የሚያህል ለውጥ የሚያመጣ ይዘት በነፃ እያገኛችሁ አንድ ቀን ሰብስክራይብ ማድረጋችሁ ስለማይቀር ያን ቀን ዛሬውኑ አድርጋችሁ የዚህ ታላቅ ቤተሰብ አባል ብትሆኑ ትጠቀማላችሁ እንጂ አትከስሩም። ብዙዎቻችን መጥፎ ልማዶቻችንን መቀየር ያቃተን ፍላጎት ስለሌለን ሳይሆን ስለ ልማድ አወቃቀር ያለን ግንዛቤ የተሳሳተ ስለሆነ ነው። እስኪ አስበው፣ አንድን ዛፍ ለመቁረጥ መጥረቢያ ይዘህ ብትሄድ ግንዱን ብቻ ብትመታው ስሩ ካልተነከለ ድረስ ዛፉ እንደገና ማደጉ አይቀርም። ልክ እንደዚሁ ሱስም ስሩ ያለው አእምሮህ ውስጥ እንጂ በድርጊቱ አይደለም። በተለይ ዛሬ ወጣቱን እንደ ሰደድ እሳት እየበላው ያለው የፖርኖግራፊ ሱስ ከማንኛውም እጽ በላይ አደገኛ የሆነው በኪስህ ውስጥ ባለ ስልክ አማካኝነት ሁልጊዜም አብሮህ ስለሚኖርና አእምሮህ እውነተኛ ግንኙነትና ዲጂታል ምስልን መለየት እንዳይችል ስለሚያደርገው ነው። ማስተርቤሽንና ፖርኖግራፊ በጋራ ሆነው የአእምሮህ የደስታ ማዕከል ያደነዝዙታል። በዚህም ምክንያት መጽሐፍ ማንበብ፣ ሥራ መስራት ወይም ከሰዎች ጋር ማውራት እንደ ትልቅ ድካም እንዲታይህ ያደርጉሃል። ይህ የፈጣን እርካታ አባዜ ነገህን እያጨለመብህ እንደሆነ እያወቅክ እንኳን እንደገና ወደዛው እንድትመለስ የሚያደርግህ የአእምሮህ የነርቭ ሴሎች በዛ መንገድ ስለተቀረጹ ነው። ነገር ግን መልካሙ ዜና ልክ መጥፎ ልማድን አእምሮህ እንደተማረው ሁሉ አዳዲስ እና ጠቃሚ ልማዶችን ደግሞ በ21 ቀናት ውስጥ ብቻ መልሶ መለማመድ ይችላል የሚለው ሳይንሳዊ እውነት ነው። ይሄ የ21 ቀን ጉዞ ዝም ብሎ የ7 ቀን ቻሌንጅ አይደለም። ይሄ ማንነትን የምትመልስበት፣ ያጣኸውን በራስ መተማመን የምትገነባበትና በአይንህ ውስጥ የነበረውን ያን የጭጋግ ስሜት የምታስወግድበት የነጻነት መንገድ ነው። በመጀመሪያው ሳምንት ውስጥ አእምሮ ከፍተኛ ተቃውሞ ያደርግብሃል። ምክንያቱም የለመደውን የዶፓሚን መጠን ስለሚያጣ እባክህን ያን ነገር አድርግ እያለ በሐሳብህ ውስጥ ይጮሃል። ነገር ግን እኛ በዚህ ቪዲዮ የምንማረው ዘዴ ያን ጩኸትን እንዴት እንደምታሸንፈውና ትኩረትህን ወደ ሌላ ትልቅ ዓላማ እንዴት እንደምታዞረው ነው። ለምሳሌ ያህል ብዙ ሰዎች ሱስን ለማቆም መታገል አለብኝ ብለው ያስባሉ። እውነታው ግን ሱስን የምታሸንፈው እሱን በመታገል ሳይሆን ለሱ ቦታ የማይሰጥ አዲስ ሕይወት በመገንባት ነው። ልክ አንድ ጨለማ ክፍል ውስጥ መብራት ስታበራ ጨለማው በራሱ ጊዜ እንደሚጠፋ ሁሉ አንተም በ21 ቀናት ውስጥ አዳዲስና ብሩህ ልምዶችን ስታበራ መጥፎ ልማዶችህ ቀስ በቀስ እየከሰሙ መሄዳቸው አይቀሬ ነው። ታዲያ ለምንድነው 21 ቀን የተባለው? ሳይንቲስቶች እንደሚነግሩን አእምሮአችን አዲስ የነርቭ መንገድ ለመቅረጽና ያን ነገር እንደ ልማድ ለመቀበል ቢያንስ 3 ሳምንታትን ይፈልጋል። በመጀመሪያዎቹ ቀናት አዲሱ መንገድ እንደ ጠባብ የእግር መንገድ ነው። ለመጓዝ ይከብዳል፣ ይደክማል፣ ጭቃም ሊኖረው ይችላል። ነገር ግን በየቀኑ በዛ መንገድ ላይ በተጓዝክ ቁጥር መንገዱ እየሰፋ እየጠነከረና በመጨረሻም እንደ አስፋልት መንገድ ለስላሳ እየሆነ ይሄዳል። ያኔ ነው ያ መጥፎ ልማድህ ባይተዋር የሚሆንብህ። በዚህ ቪዲዮ ውስጥ የምንከተለው ሮድማፕ እጅግ ግልጽ ነው። በመጀመሪያው ክፍል ስለ አእምሮ ሪሴት ማድረግ እናወራለን። በሁለተኛው ክፍል ደግሞ የአካባቢ ተጽዕኖንና የትሪገር ቁልፎችን እንዴት እንደምንሰብር እናያለን። በመጨረሻም 21 ቀኑን ጨርሰን ወደ አዲሱ ማንነታችን የምንሻገርበትን ስልት እነድፋለን። አንተ አሁን ያለህበት ሁኔታ ምንም ይሁን ምን፣ ስንት ጊዜ ወድቀህ ብትነሳም ወይም ደግሞ ለእኔ ተስፋ የለኝም ብለህ ብታስብም ይሄ ቪዲዮ እስከ መጨረሻው ድረስ ካየህ በኋላ ለአንተ አዲስ የመነሻ ምዕራፍ እንደሚሆንልህ ሙሉ እምነት አለኝ። አሁን አስበው፣ ዛሬ ካለህበት የሱስ እስር ቤት ወጥተህ
ከዓይንህ ላይ ያ ድብርትና የጥፋተኝነት ስሜት ተወግዶ በራስህ የምትተማመን ለቤተሰብህና ለጓደኞችህ የምትሆን ግልጽ ዓላማ ያለህ ሰው ሆነህ ስትቆም የሚሰማህን ኩራት እስኪ በዓይነ ህሊናህ ሳለው። ያ ሰው መሆን ትችላለህ። ያ ሰው ቀድሞውኑ በአንተ ውስጥ አለ፣ ነገር ግን በእነዚህ መጥፎ ልማዶች ተሸፍኖባታል። ዛሬ ያን ሽፋን የምንቀድበት ቀን ነው። ዛሬ ያን ሰንሰለት የምንበጥስበት የመጀመሪያው ቀን ነው። እናም ወንድሜ ወይም እህቴ ይሄን ጉዞ አብረኸኝ ለመጓዝ ዝግጁ ከሆንክ ትኩረትህን ሙሉ በሙሉ እዚህ ላይ አድርግ። ምክንያቱም የሚቀጥሉት ደቂቃዎች ምናልባትም በሕይወትህ ውስጥ ካየሃቸው ቪዲዮዎች ሁሉ በላይ ትርጉም ያላቸው ሊሆኑ ይችላሉ። መጥፎ ልማድ ልክ እንደ ዝገት ነው። ብረቱን ቀስ በቀስ በልቶ እንደሚጨርሰው ሁሉ የአንተንም ወጣትነትና ብሩህ አእምሮ በየቀኑ ይበላው ነው። ዛሬ ግን ያ ዝገት የሚቆምበትን ሳይንስና ጥበብ አብረን እንፈትሻለን። አሁን ወደ ዋናው ቁም ነገር ገብተናል። ብዙዎቻችን ሱስን ለማቆም ስናስብ ከዛሬ ጀምሮ አልነካም ብለን በባዶ ተስፋ እንጀምራለን። ነገር ግን ሳናውቀው ከጥቂት ሰዓታት ወይም ቀናት በኋላ ራሳችንን በዛው አረንቋ ውስጥ እናገኘዋለን። ለምን መሰላችሁ? ምክንያቱም ትሪገር የሚባሉትን የቀስቃሽ ቁልፎች ስላልተረዳን ነው። ልክ አንድ ሰው የሚነድ እሳት ላይ ቤንዚን እያፈሰሰ እሳቱ ይጥፋ ብሎ እንደሚጸልይ ሁሉ እኛም ሱሳችንን የሚቀሰቅሱብንን ነገሮች በዙሪያችን አስቀምጠን ለምን ማቆም አቃተኝ ብለን እንጠይቃለን። ለምሳሌ ማታ ማታ ብቻህን ክፍልህ ውስጥ ስልክህን ይዘህ የምትተኛ ከሆነ ያ ሁኔታ ለአእምሮህ ትልቅ የሱስ ጥሪ ነው። ምክንያቱም አእምሮህ ያንን ቦታና ያንን ሰዓት ከፖርኖግራፊ ወይም ከማስተርቤሽን ጋር አቆራኝቶታል። ስለዚህ በመጀመሪያው ሳምንት ውስጥ የምናደርገው ትልቁ ሥራ አካባቢያችንን ማጽዳት፣ ኢንቫይሮንመንት ዲዛይን የሚባለው ነው። ፖርኖግራፊን ለማቆም ከፈለክ መጀመሪያ ማድረግ ያለብህ በስልክህ ላይ ያሉትን ሁሉንም የሶሻል ሚዲያ ገጾች፣ ቆንጆ ሴቶች ወይም ወንዶች በከፊል ዕራቃናቸውን የሚታዩባቸውን አካውንቶች አንፎሎ ማድረግ ነው። ምክንያቱም እነዛ ምስሎች ለአእምሮህ የሚሰጡት መልእክት ሂድና ሙሉውን ፈልግ የሚል ነው። ይህን ሳታደርግ በፈቃደኝነት ኃይል ብቻ አቆማለሁ ብለህ የምታስብ ከሆነ ራስህን እያታለልክ ነው። ፈቃደኝነት ዊል ፓወር ልክ እንደ ስልክ ባትሪ ነው። ጠዋት ስትነቃ ሙሉ ነው፣ ነገር ግን በቀኑ ውጥረት፣ በሥራ ጫናና በድካም ምክንያት ማታ ላይ ባትሪው ያልቃል። አብዛኛው ሰው በሱስ የሚሸነፈው ማታ ላይ የሆነውም ለዚህ ነው። ባትሪህ ባለቀበት ሰዓት አእምሮህ ቀላሉን የደስታ መንገድ ይፈልጋል። ያ ደግሞ ሱስህ ነው። ስለዚህ የመጀመሪያዎቹ 7 ቀናት ስልትህ መጋደል ሳይሆን መሸሽ መሆን አለበት። ፈተና ከመጣ አሸነፈዋለሁ አትበል። ይልቅስ ፈተናው ወደ አንተ የሚመጣበትን መንገድ ዝጋው። ስልክህን ከክፍልህ ውጭ ቻርጅ አድርግ። ብቻህን የምትሆንባቸውን ሰዓታት በሰው መካከል ወይም በንባብ አሳልፍ። ምክንያቱም የፖርኖግራፊ ሱስ ትልቁ ጠላት ብቸኝነትና መሰላቸት ናቸው። አእምሮ ሲሰለቸው ዶፓሚን ይራባል። ያኔ ደግሞ አንተን ወደ ገደል የሚገፋህን ያን አሮጌ ልማድህን ይጠራልሃል። ዛሬውኑ ስልክህ ላይ የብልግና ድረ-ገጾችን የሚዘጉ ብሎከሮችን ጫን። ነገር ግን ዋናው ብሎከር ያለው አእምሮህ ውስጥ መሆኑን አትርሳ። ሰብስክራይብ ያላረጋችሁ ደግሞ አሁንም ላስታውሳችሁ፣ እንዲህ አይነት ጠንካራ መረጃዎች ወደፊትም እንዲደርሷችሁ የግድ ቤተሰብ መሆን አለባችሁ። ካልሆነ ግን በሱስ አዙሪት ውስጥ እየተሸከረከርክ ሕይወትህ ሲያልፍ ዝም ብለህ ታያለህ። ሁለተኛውና እጅግ ወሳኙ ነጥብ ዶፓሚን ዲቶክስ ነው። ፖርኖግራፊና ማስተርቤሽን አእምሮህ ውስጥ ከመጠን ያለፈ ዶፓሚን እንዲረጭ ያደርጋሉ። ይሄ ደግሞ ልክ እንደ አንድ ታላቅ ድግስ ነው። ከዛ ድግስ በኋላ ተራው ሕይወትህ በጣም አሰልቺና ጣዕም የሌለው ሆኖ ይታያል። በመጀመሪያው ሳምንት ውስጥ አእምሮህ ረሃብ ይሰማዋል። ለምን ያን ድግስ አትደግስልኝም እያለ ይነዘንዝሃል። በዚህ ሰዓት ነው ጽናት የሚያስፈልገው። አእምሮህ ዳግም ጤናማ እንዲሆን ያንን የሱስ ረሃብ ማሳለፍ አለበት። ልክ እንደ ቁስል ነው። ቁስሉ ሲድን ይቆረቁራል፣ ያሳክካል። ግን ካልታገስከውና ካከከኸው እንደገና ይደማል፣ ኢንፌክሽንም ይፈጥራል። ሱስህን ስታቆም የሚሰማህ የጭንቀትና የግርግር ስሜት መድኃኒትህ መሆኑን እወቅ። ያ ማለት አእምሮህ ራሱን እየፈወሰ ነው። ያ ማለት የነርቭ ሴሎችህ አዲሱንና ጤናማውን መንገድ እየቀረጹ ነው ማለት ነው። ስለዚህ በዛ ሰዓት አልቻልኩም ብለህ ወደ ኋላ ከመመለስ ይልቅ አሁን አእምሮዬ እየዳነ ነው ብለህ በደስታ ተቀበለው። በዚህ የመጀመሪያ ሳምንት ውስጥ ሌላው ትልቁ ፈተና የሽንፈት ስሜት ነው። ምናልባት 3 ቀን አቁመህ በአራተኛው ቀን ብትወድቅ አእምሮህ አየህ አትችልም፣ በቃ ተውና እንደፈለግህ ሁን የሚል ክፉ ድምፅ ያሰማሃል። ይሄ ትልቁ ውሸት ነው።
በ4 ቀን ውስጥ አንድ ጊዜ መውደቅ ማለት ዜሮ ገባህ ማለት አይደለም። ለምሳሌ ከአዲስ አበባ ወደ ናዝሬት እየሄድክ መንገድ ላይ መኪናህ ቢበላሽ ተስፋ ቆርጠህ ወደ አዲስ አበባ ትመለሳለህ ወይስ መኪናህን ደግነህ ጉዞህን ትቀጥላለህ? በእርግጡም ጉዞህን ትቀጥላለህ። ሱስም እንደዛው ነው። ብትወድቅ እንኳን ራስህን አትወቀስ። ይልቅስ ለምን ወደቅኩ? ምን አነሳሳኝ? የትኛው ምስል ወይም ሐሳብ ነው ለዚህ ያበቃኝ ብለህ ተማርበትና ጉዞህን ቀጥል። የ21 ቀኑ ጉዞ ስኬት የሚለካው ባለመውደቅ ብቻ ሳይሆን በወደቅ ቁጥር በፈተነ ሁኔታ ተነስተህ ጉዞህን በመቀጠልህ ጭምር ነው። ወጣቱ ዛሬ ላይ የዚህ ሰለባ የሆነው መረጃ ስለሌለው አይደለም፣ ይልቅስ ያን መረጃ ወደ ተግባር የሚቀይርበት ትዕግስት ስለሌለው ነው። ፖርኖግራፊ ፈጣን ደስታ ይሰጣል፣ ነገር ግን የረጅም ጊዜ ስቃይን ይተውልሃል። እውነተኛ ደስታ ግን በሂደት የሚመጣ ነው። በስፖርት፣ በንባብ፣ በጸሎት ወይም በፈጠራ ሥራ የምታገኘው እርካታ እንደ ሱስ ፈጣን ባይሆንም ዘላቂና ማንነትህን የሚገነባ ነው። በመጀመሪያው ሳምንት ውስጥ እነዚህን ጤናማ ልምዶች በግድም ቢሆን ጀምራቸው። ስሜትህ አንብብ ባይልህም አንብብ፣ ሰውነትህ ስፖርት ሥራ ባይልህም ሥራ። ምክንያቱም አሁን የምትመራው በስሜትህ ሳይሆን በዓላማህ መሆን አለበት። ስሜትህ ዛሬ ይሄን ይላል፣ ነገ ደግሞ ሌላ ይላል። ዓላማህ ግን ቋሚ ነው። በ21 ቀናት ውስጥ ማንነትህን ለመቀየር ቃል ከገባህ ስሜትህን እንደ አንድ ታካች ልጅ እያባበልክ ወደ ሥራ ማስገባት አለብህ። የመጀመሪያው ሳምንት ሲያልቅ በአካልህና በአእምሮህ ላይ የሚታዩ ለውጦች መኖራቸው አይቀሬ ነው። ዓይንህ ብሩህ መሆን ይጀምራል። ድምፅህ ጥንካሬ ያገኛል። ከሰዎች ጋር ስትነጋገር ዓይን ለዓይን የመመልከት ድፍረትህ ይጨምራል። ለምን መሰለህ? ምክንያቱም ያ በውስጥህ የሚበላ የጥፋተኝነት ስሜት ጊልት እየቀነሰ ስለሚሄድ ነው። የፖርኖግራፊ ሱስ ትልቁ ጉዳት አንተን ዋጋ ቢስ እንደሆንክ አድርጎ እንዲሰማህ ማድረጉ ነው። ያን ስታቆም ግን እውነተኛው ማንነትህ እንደ ፀሐይ ብቅ ማለት ይጀምራል። ይህ ክፍል 2 የአዲሱ ሕይወትህ መሠረት ነው። መሠረቱ ካልጠነከረ ሕንፃው አይቆምም። ስለዚህ በዚህ ሳምንት ውስጥ የምታደርጋቸው ጥንቃቄዎች ለቀጣዮቹ 12 ቀናት ወሳኝ ናቸው። ሁለተኛው ሳምንት የፍላት ላይን ፈተናና የጾታዊ ኃይል ሽግግር። የመጀመሪያውን ሳምንት በድል ተወጥተህ ወደ ሁለተኛው ሳምንት ስትገባ አንድ ያልጠበቅከው ነገር ሊገጥምህ ይችላል። ይሄም በሳይንሱ ዓለም ፍላት ላይን ወይም የስሜት መድረቅ ተብሎ ይጠራል። በመጀመሪያዎቹ ቀናት የነበረህ መነሳሳት ድንገት ይጠፋና ከፍተኛ ድብርት፣ ዝላ ወይም ደግሞ ምንም አይነት ስሜት አልባ መሆን ሊሰማህ ይችላል። በዚህ ሰዓት አእምሮህ እጅግ አደገኛ የሆነ ተንኮል ይሸርብብሃል። አየህ፣ ማቆምህ ምንም ጥቅም አላመጣልህም፣ ይልቅስ ድሮ ይሻልህ ነበር፣ አሁን ደስታም የለህም ጉልበትም የለህም እያለ ይሞግታል። እንዲያውም ቡልቴ እየሰራ ነው ወይስ ሞቷል የሚል ስጋት እንዲገባህ በማድረግ ለሞከራ ያህል ብቻ ቪዲዮ ልይ ብለህ እንድትፈተን ያደርግሃል። ወንድሜ ሆይ፣ እዚህ ጋር ነው ትልቁ ጥበብ የሚያስፈልገው። ይሄ ስሜት የሚሰማህ አእምሮህ የለመደውን ሰው ሰራሽ ዶፓሚን ስላጣና ራሱን ሪቡት እያደረገ ስለሆነ ነው። ልክ ኮምፒውተር አፕዴት ሲደረግ ለተወሰነ ጊዜ እንደሚጠፋ ሁሉ የአንተም አእምሮ ራሱን እያደሰ ነው። ስለዚህ በዚህ ሰዓት የሚሰማህን ድብርት እንደ ትልቅ የድል ምልክት ቁጠረው። ያ ዝምታና ያ መድረክ ማለት አሮጌው ማንነትህ እየሞተ አዲሱ ደግሞ እየተወለደ መሆኑን የሚያበስር ምጥ ስቃይ ነው። በዚህ በሁለተኛው ሳምንት ውስጥ ልታውቀው የሚገባህ ትልቁ ምስጢር ሴክሹዋል ትራንስሚውቴሽን ወይም ጾታዊ ኃይልን ወደ ሌላ የፈጠራ ሥራ መቀየር የሚለው ጥበብ ነው። ፖርኖግራፊና ማስተርቤሽን ማለት በአንተ ውስጥ ያለውን ታላቅ የመፍጠርና የመገንባት ኃይል በከንቱ ማፍሰስ ማለት ነው። ያ ኃይል ደግሞ ተፈጥሮ በአንተ ውስጥ ያስቀመጠችው ትልቁ ሞተር ነው። ይሄን ኃይል አፍነህ ብቻ መያዝ አትችልም። ልክ እንደ ግድብ ውሃ ካልፈሰሰ ይፈነዳል። ስለዚህ ማድረግ ያለብህ ፈሰስ የሚልበትን አዲስ ቦይ መግደድ ነው። ያ ቦይ ደግሞ ሥራህ፣ ትምህርትህ፣ ስፖርትህ ወይም ትልቅ የሆነ የፈጠራ ክህሎትህ ነው። አእምሮህ በስሜት ሲወጠር ያን ስሜት ወደ ጡንቻ ወይም ወደ ጭንቅላትህ ሥራ ቀይረው። ፑሽ-አፕ ሥራ፣ ሮጥ፣ ወይም ደግሞ ለወራት ስታቅደው የነበረውን ሥራ ጀምር። ያኔ ያ የሚያስጨንቅህ ስሜት ወደ ታላቅ ጉልበት ተቀይሮ ስኬታማ ስትሆን ታየዋለህ። ናፖሊዮን ሂል ቲንክ ኤንድ ግሮው ሪች በሚለው መጽሐፉ ላይ እንደገለጸው በዓለም ላይ ታላላቅ ሥራዎችን የሰሩ ሰዎች ይሄን በውስጣቸው ያለውን ጾታዊ ኃይል ወደ ሥራቸው የቀየሩ ናቸው።
አንተም ዛሬ ይሄን ኃይል በብክነት ከመጨረስ ይልቅ ለወደፊት ሕይወትህ ግንባታ ልታውለው ይገባል። ተመልካቾቼ አሁንም ድረስ አብራችሁኝ ካላችሁ እናንተ በእውነት ለመለወጥ የቆረጣችሁ ናችሁ። ይሄን ቆራጥነታችሁን ደግሞ ቻናሉን ሰብስክራይብ በማድረግና ለጓደኞቻችሁ በማጋራት አሳዩኝ። ምክንያቱም እውነት ለመናገር እንዲህ አይነት በምክንያትና በሳይንስ የተደገፉ መረጃዎችን በየቀኑ ማግኘት ቀላል አይደለም። አንድ ቀን ቆም ብላችሁ ያኔ ያየሁት ቪዲዮ ነው ሕይወቴን የቀየረው ማለታችሁ ስለማይቀር ያን ቀን ዛሬውኑ አድርጉትና ይሄን የለውጥ ጉዞ አብረን እንቀጥል። ወደ ሁለተኛው ሳምንት ፈተናዎች ስንመለስ ሌላው ትልቁ ጠላት ሶሻል ሚዲያ ነው። ዛሬ ላይ ቲክቶክ፣ ኢንስታግራም እና ፌስቡክ ላይ የሚለቀቁ አጫጭር ቪዲዮዎች ለሱስ ተጠቂዎች ትልቅ ወጥመድ ናቸው። ሳታስበው በቪዲዮዎች መሃል የሚመጡ ገላጭ ምስሎች አእምሮ ውስጥ ያለውን ያን የቆየ ረሃብ ይቀሰቅሱታል። አንድ ጊዜ ብቻ ሊያየው የሚለው ሐሳብ መርዝ ነው። አንድ የምትባል ቁጥር በሱስ ዓለም ውስጥ የለችም። አንዴ ካየህ ሁለተኛውን ትፈልጋለህ። ሁለተኛውን ካየህ ደግሞ ወደ ድሮው ጉድጓድህ ትመለሳለህ። ስለዚህ በዚህ በሁለተኛው ሳምንት ውስጥ ከተቻለ ሶሻል ሚዲያን ሙሉ በሙሉ ተወው። ካልሆነ ደግሞ የምታያቸውን ነገሮች በጥብቅ ተቆጣጠር። አእምሮ ልክ እንደ ምግብ ቤት ነው። የሰጠኸውን ነው የሚያበስልልህ። ቆሻሻ ነገር ካሳየኸው ቆሻሻ ሐሳብ ያመነጫል። ጠቃሚ ነገር ካሳየኸው ደግሞ ጠቃሚ ህልም ይለመልምልሃል። በዚህ ሳምንት ውስጥ የማንነት ለውጥ አይደንቲቲ shift ላይ ማተኮር አለብህ። እኔ ፖርኖግራፊ ለማቆም እየሞከርኩ ያለው ሰው ነኝ አትበል። ይልቅስ እኔ እንደዚህ አይነት ዝቅተኛ ድርጊት የማያደርግ ንጹህና ዓላማ ያለው ሰው ነኝ ብለህ ለራስህ ንገረው። ልዩነቱ ምንድነው ካልከኝ፣ ለማቆም እየሞከርኩ ነው ስትል ገና ትግል ውስጥ እንዳለህና ልትሸነፍ እንደምትችል እያመለከት ነው። እኔ እንዲህ አይነት ሰው አይደለሁም ስትል ግን ውሳኔህን አጽንተሃል፣ ማንነትህንም ቀይረሃል። ጄምስ ክሊር አቶሚክ ሃቢትስ በሚለው መጽሐፉ ላይ እንደሚለው እውነተኛው የልማት ለውጥ የሚመጣው የማንነት ለውጥ ሲኖር ነው። ሲጋራ ለማቆም እየሞከረ ያለ ሰው አመሰግናለሁ ለማቆም እየሞከርኩ ነው ከሚል ይልቅ አመሰግናለሁ እኔ አላጭስም የሚል ሰው የማቆም ዕድሉ ሰፊ ነው። ምክንያቱም ራሱን እንደማያጭስ ሰው ስለቆጠረ ነው። አንተም ራስህን እንደ አንድ ስኬታማ ራሱን የሚቆጣጠርና ጠንካራ ወጣት አድርገህ ቁጠር። ያኔ ያ መጥፎ ልማድ ከአንተ ማንነት ጋር የማይሄድ ባዕድ ነገር ይሆንብሃል። ሁለተኛው ሳምንት ሲያልቅ ቀስ በቀስ ያድብርት መወገድ ይጀምራል። ጠዋት ስትነቃ ያለምንም ምክንያት ደስተኛ መሆን ትጀምራለህ። የሰውነትህ ጉልበት ይጨምራል። እንዲያውም ከዚህ በፊት ታይቶህ የማያውቅ አዲስ ዓለም የታየህ ይመስልሃል። ቀለሞች ይበልጥ ደምቀው ይታዩሃል። የወፎች ጩኸትና የሙዚቃ ጣዕም ይለወጥብሃል። ለምን መሰለህ? ምክንያቱም አእምሮህ ለተፈጥሯዊ ደስታዎች ምላሽ መስጠት ጀምሯልና። ድሮ በፖርኖግራፊ ምክንያት ደንዝዞ የነበረው የስሜት ዋስህ አሁን ነቅቷል። ይሄ ደግሞ ገና ጅምሩ ነው። ወደ ሶስተኛው ሳምንት ስንሸጋግር ይሄ ደስታ ወደ ጥልቅ ሰላምና ወደ ማይናወጥ በራስ መተማመን እንዴት እንደሚቀየር እናያለን። ያስታውሱ፣ 21 ቀን ማለት ዝም ብሎ ቁጥር አይደለም። 21 ቀን ማለት ለአእምሮህ አዲስ ሕግና ደንብ የምታወጣበት የሕገ መንግሥት ማርከቻ ጊዜህ ነው። በዚህ ጊዜ ውስጥ የምታደርገው እያንዳንዱ ትግል፣ የምታልፈው እያንዳንዱ ፈተና ለወደፊቱ ታላቅ ማንነትህ የሚቀመጥ ጡብ ነው። ዛሬ ላይ ሆነህ ከባድ ነው ትል ይሆናል። ነገር ግን ከ21 ቀን በኋላ ዞር ብለህ ስታየው እንዴት በዛ ቆሻሻ ውስጥ እኖር ነበር ብለህ ትገረማለህ። ስለዚህ ወንድሜ ይህን ሳምንት በጽናት እለፈው። አንተ ደካማ አይደለህም። አንተ የዓለምን ፈተና ማለፍ የምትችል ድንቅ ፍጥረት ነህ። በአንተ ውስጥ ያለው ኃይል ከየትኛውም ሱስ በላይ ጠንካራ ነው። የመጨረሻው ሳምንት የድል አክሊል እና የዘላቂነት ምስጢር። እንኳን ደስ አለህ! አሁን ያለኸው በ21 ቀኑ ጉዞ የመጨረሻ ምዕራፍ ላይ ነው። ሶስተኛው ሳምንት ላይ ስትደርስ አእምሮህ ውስጥ ትልቅ ለውጥ እየተካሄደ መሆኑን በተግባር ማየት ትጀምራለህ። ድሮ በየቀኑ የሚረብሽህ ያ የሱስ ጥማት አሁን ድምፁ እየቀነሰ መጥቷል። ምናልባትም ላለፉት ጥቂት ቀናት ስለ ፖርኖግራፊ ወይም ስለ ማስተርቤሽን ሳታስብ ውለህ ይሆናል። ይሄ ማለት ግን አሸንፌያለሁና ዘና ልበል ማለት አይደለም። ይልቁንም በዚህ ሰዓት ነው the trap of confidence ወይም የመተማመን ወጥመድ የሚባለው ነገር የሚመጣው። አእምሮህ አሁንማ ተቆጣጥሬዋለሁ፣ ለሙከራ ያህል አንድ ቪዲዮ ብመለከት ምንም አልሆንም ብሎ ሊያታልልህ ይሞክራል። ወንድሜ ሆይ ይሄ የድሮው ሱስህ የመጨረሻው የሞት ፍርፋሪ መሆኑን እወቅ። ልክ አንድ የሚሰምጥ ሰው ለመትረፍ እንደሚውተረተረው ሁሉ ሱስህም ካንተ ጋር ላለመለያየት የሚያደርገው የመጨረሻ ሙከራ ነው። በዚህ በሶስተኛው ሳምንት ውስጥ ትልቁ ሥራህ ንቃት ወይም ማይንድፉልነስ ነው።
በየቀኑ የምታደርገውን የእያንዳንዱን እንቅስቃሴ በንቃት ተከታተል። ሐሳብህ ወደ ኋላ ሊያፈገፍግ ሲል አይሆንም እኔ አዲሱ ሰው ነኝ ብለህ በቆራጥነት ቁረደው። በዚህ ሳምንት ውስጥ ልታዳብረው የሚገባህ ሌላው ትልቅ ኃይል ሰልፍ ዲሲፕሊን ወይም ራስን መግዛት ነው። ራስን መግዛት ማለት የምትፈልገውን ነገር ማድረግ ሳይሆን ማድረግ ያለብህን ነገር ስሜትህ ባይፈቅድም እንኳን ማድረግ ማለት ነው። ለምሳሌ ጠዋት አልጋህ ላይ ተኝተህ ስልክህን መጎርጎር ደስ ይልሃል። ነገር ግን ራስህን የምትገዛ ከሆነ አይ አሁን መነሳትና ቀዝቃዛ ውሃ መታጠብ አለብኝ ብለህ ትነሳለህ። ቀዝቃዛ ውሃ መታጠብ በራሱ ለሱስ ተጠቂዎች ትልቅ መድኃኒት ነው። ምክንያቱም ሰውነትህ ለድንገተኛ ቅዝቃዜ ምላሽ ሲሰጥ ዶፓሚን በጤናማ መንገድ እንዲመነጭ ያደርጋል። አእምሮህንም ከተዘበራረቁ የሱስ ሐሳቦች ያጠራልሃል። በዚህ የመጨረሻ ሳምንት ውስጥ የጠዋትና የማታ ሥርዓት ይኑርህ። ጠዋት ስትነቃ ጸልይ፣ ሜዲቴሽን አድርግ ወይም ደግሞ ዓላማዎችህን ጻፍ። ማታ ስትተኛ ደግሞ ስልክህን ከክፍልህ ውጭ አድርገህ ያነበብከውን መጽሐፍ እያሰላሰልክ ተኛ። አእምሮህ ባዶ ቦታ አይወድም። መጥፎውን ልማድ ስታስወግድ በቦታው ጥሩ ልማድ ካልተካህ አሮጌው ልማድህ ተመልሶ መምጣቱ አይቀርም። ተመልካቾቼ ይህ ቪዲዮ ሕይወታችሁን እንዲቀይር ከፈለጋችሁ ዝም ብላችሁ አትስሙት፣ በተግባር ተርጉሙት። አሁንም ቢሆን ከነገ ጀምራለሁ የምትል ከሆነ ያ ነገ መቼም እንደማይመጣ አውቅ። ለውጥ የሚጀምረው ዛሬ፣ አሁን፣ በዚህ ሰዓት ነው። ቻናሉን ሰብስክራይብ ያላደረጋችሁ ደግሞ እውነት ለመናገር የራሳችሁን እድል ነው የምታጠቡት። ምክንያቱም እኛ እዚህ የምናወራው ስለ ቁም ነገር፣ ስለ ስኬትና ስለ ወንድማማችነት ነው። ሰብስክራይብ አድርጉና ይህን የብርሃን መንገድ አብረን እንጓዝ። ምክንያቱም ይህን ጉዞ ብቻህን ለመጓዝ ሊከብድህ ይችላል። በጋራ ስንሆን ግን ተራራን እንነቅላለን። ወደ 21ኛው ቀን ስንቃረብ አንድ ትልቅ ሚስጥር ልንገርህ። 21 ቀን ማለት ሱስህ ለዘላለም ጠፋ ማለት ሳይሆን ሱስህን የማሸነፍ አቅም አገኘህ ማለት ነው። ከ21 ቀን በኋላ አንተ አዲስ መሳሪያ የታጠቀው ወታደር ነህ። ድሮ ትጥቅ አልነበረህም። ሱስህ ሲመጣ ዝም ብለህ ትሸነፍ ነበር። አሁን ግን የ21 ቀን ልምምድ አለ። የአይምሮህ ነርቮች ተቀይረዋል። ራስህን መግዛት ለምደሃል። አሁን ሱስህ ቢመጣ እንኳን አልፈልግም ብለህ የምትገፋበት ጡንቻ ገንብተሃል። ይህን ጡንቻ ደግሞ በቀሪው የህይወት ዘመንህ እያጠነከርከው መሄድ አለብህ። ብዙ ሰዎች 21 ቀን ሞላህ እኮ አሁን አንድ ጊዜ ድመለከት ምን አለበት ብለው ይወድቃሉ። ይሄ the relapse ይባላል። ወደ ኋላ መመለስ ማለት የሰራኸውን ህንፃ በገዛ እጅህ ማፍረስ ማለት ነው። ስለዚህ 21ኛው ቀን ሲሞላ ድልህን አክብር፣ ነገር ግን ንቁ መሆንህን አታቁም። እንዲያውም ከ21 ቀን በኋላ ቀጣዩ ግብህ 90 ቀን መሆን አለበት። በ90 ቀናት ውስጥ አይምሮህ ሙሉ በሙሉ ወደ ቀድሞ ጤናማነቱ ይመለሳል። full brain rewiring። በዚህ የለውጥ ጉዞ ውስጥ ማህበራዊ ግንኙነት ትልቅ ሚና አለው። የፖርኖግራፊ ሱስ ውስጥ ያሉ ሰዎች ብዙውን ጊዜ ራሳቸውን ያጋላሉ። ከሰዎች ጋር መገናኘት ይፈራሉ። አይን ለአይን መመልከት ይከብዳቸዋል። አሁን ግን በሶስተኛው ሳምንት ውስጥ ስትሆን ድፍረትህ የጨመረ ስለመጣ ወደ ሰዎች ውጣ፣ ከጓደኞችህ ጋር ተጫወት፣ ቤተሰቦችህን እርዳ፣ በበጎ ፈቃድ ሥራዎች ላይ ተሳተፍ። በሰዎች መካከል ስትሆን ሱስህ የሚተነፈስበት ቀዳዳ ያጣል። ብቸኝነት የሱስ ማደጊያ ላቦራቶሪ ነው። ማህበራዊ ግንኙነት ደግሞ የሱስ መከላከያ ክታብ ነው። በተለይ ደግሞ ዓላማህ ላይ አትኩር። አንድ ወጣት ትልቅ ዓላማ ካለውና ያን ዓላማውን ለማሳካት ቀን ከሌት የሚሰቃይ ከሆነ ለብልግና ቪዲዮዎች የሚሆን ትርፍ ጊዜ አይኖረውም። ሥራ ፈትነት የሰይጣን ወፍጮ ቤት ነው እንደሚባለው፣ አእምሮህ ሥራ ከሌለው መጥፎ ሐሳቦችን ማመንጨት ይጀምራል። ስለዚህ ራስን በሥራ አጥረው፣ ራስን በእውቀት ገንባ፣ መጽሐፍትን አንብብ፣ አዳዲስ ክህሎቶችን ተማር። በመጨረሻም 21ኛው ቀን ላይ ስትቆም ራስን በመስታወት ተመልከተው። ያ የድሮ አይንህ ውስጥ የነበረው ድብርት ጠፍቶ አሁን ብርሃንና በራስ መተማመን ታያለህ። ትከሻህ ቀጥ ብሏል፣ ድምፅህ ጎልቷል፣ ማንነትህ ታድሷል። ይህ ድል ያንተ ነው። ማንም ሊነጥቀህ የማይችለው ትልቅ ሀብትህ ራስን የማሸነፍ ጥበብ ነው። ፖርኖግራፊንና ማስተርቤሽንን ያሸነፈ ወጣት ዓለምን ማሸነፍ ይችላል። ምክንያቱም ትልቁ ውጊያ ያለው ከውጭ ሳይሆን ከራስ ጋር ነውና። ዛሬ ይህን 21 ቀን የጨረስክ ሰው ከሆንክ አንተ ለብዙዎች ተምሳሌት ነህ። ታሪክህን ለሌሎች ንገር። ሌሎች ወጣቶችም ከዚህ አረንቋ እንዲወጡ እርዳቸው። ምክንያቱም እውነተኛ ደስታ ያለው ሌሎችን በመርዳትና የተሻለ ትውልድ በመገንባት ውስጥ ነው። ይህ የ21 ቀናት ጉዞ ማብቂያ ሳይሆን የትልቅ ሕይወትህ መጀመሪያ ነው። መጥፎ ልማዶችን ሰባብረህ ትለሃል። አሁን ደግሞ ወደ ስኬት፣ ወደ ሀብት፣ ወደ ፍቅርና ወደ ሰላም የምትጓዝበት ጊዜ ነው። በራስህ እመን፣ አምላክህን አትዘንጋ። ሁል ጊዜም ለመማር ዝግጁ ሁን። ባዮ ሃኪንግ ስጋህን መግራትና አእምሮህን ማተናከር። ብዙዎቻችሁ ሱስ የአእምሮ ውሳኔ ብቻ ነው ብላችሁ ታስባላችሁ።
ነገር ግን እውነታው ከዚያ የራቀ ነው። አእምሮህ ውሳኔ የሚወስነው በሰውነት ውስጥ ባለው የኃይል መጠንና በሆርሞኖችህ ሚዛን ላይ ተመስርቶ ነው። ለምሳሌ ያህል በቂ እንቅልፍ ባልተኛህበት ቀን ራስን የመግዛት አቅምህ ዊል ፓወር በከፍተኛ ሁኔታ እንደሚቀንስ አስተውለህ ታውቃለህ? ሳይንቲስቶች እንደሚነግሩን እንቅልፍ ማጣት በአእምሮህ ውስጥ ያለውን ፕሪፍሮንታል ኮርቴክስ ማለትም ውሳኔ ሰጪውን ክፍል ለተወሰነ ጊዜ ሥራ ያቆመዋል። ያኔ ደግሞ አእምሮህ የሚመራው በደመነፍሳዊው ክፍል ብቻ ይሆናል። ይህ ክፍል ደግሞ አሁኑኑ ደስታ እፈልጋለሁ የሚል ጩኸት ብቻ ነው የሚያሰማው። ስለዚህ በመጀመሪያዎቹ 21 ቀናት ውስጥ ትልቁ ሥራ በቂ እንቅልፍ ማግኘት መሆን አለበት። ቢያንስ 7 ወይም 8 ሰዓት መተኛት አለብህ። ማታ ስልክህን አጥፍተህ ቀድመህ ስትተኛ አእምሮህ ራሱን እንዲያድስና ለነገው ውጊያ ዝግጁ እንዲሆን እያደረግከው ነው። እንቅልፍ ማጣት ለሱስ ትልቅ በር ከፋች መሆኑን አትርሳ። ሁለተኛውና እጅግ ወሳኙ ነጥብ የአመጋገብ ሥርዓት ነው። የምንመገባቸው ምግቦች አእምሮአችን የሚያመነጨውን ኬሚካል ይወስኑታል። በተለይ ከፍተኛ ስኳር፣ ሹገር እና ፕሮሰስድ የሆኑ ምግቦች ልክ እንደ ፖርኖግራፊ ሁሉ ዶፓሚንን በአንድ ጊዜ ሰቅለው መልሰው ይጥሉታል። ስኳር በበላህ ቁጥር አእምሮህ ተጨማሪ ደስታ ይፈልጋለሁ የሚል ጥማት ውስጥ ይገባል። ያ ጥማት ደግሞ ሳታስበው ወደ ሱስህ እንዲመራህ ያደርግሃል። በዚህ 21 ቀን ውስጥ ጤናማ ምግቦችን፣ አትክልትና ፍራፍሬዎችን እንዲሁም ፕሮቲን የበዛባቸውን ምግቦች ተመገብ። ውሃ በብዛት መጠጣት ደግሞ አእምሮህ እንዳይደክም ይረዳሃል። ብዙ ወጣቶች ለምን በሱስ ይሸነፋሉ? ምክንያቱም ሰውነታቸው በኃይል እጥረት ስለሚዝልና አእምሮአቸው ፈጣን ኃይል ስለሚፈልግ ነው። ፖርኖግራፊ ደግሞ ያንን የውሸት የኃይል ስሜት ይሰጥሃል። ስለዚህ ስጋህን በጤናማ ምግብና ውሃ ካረካህ ለሱስ የምትሰጠው ቦታ እየጠበበ ይሄዳል። አካላዊ እንቅስቃሴ ወይም ኤክሰርሳይስ ደግሞ የዚህ ጉዞ ልዕለ ኃይል ወይም ሱፐር ፓወር ነው። ስፖርት ስትሰራ ሰውነትህ ኤንዶርፊንስ የሚባሉ የተፈጥሮ ደስታ ሰጪ ኬሚካሎችን ያመነጫል። እነዚህ ኬሚካሎች ከፖርኖግራፊ ከምታገኘው የውሸት ደስታ ይልቅ ዘላቂና ጤናማ ናቸው። በተለይ ከፍተኛ የሱስ ፍላጎት እርጅ ሲመጣብህ ወዲያውኑ 20 ፑሽ-አፕ ስራ ወይም ደግሞ ለ5 ደቂቃ ያህል በረዥሙ ሩጥ። ያኔ በብልትህ አካባቢ ተከማችቶ የነበረው ደም ወደ ጡንቻዎችህና ወደ ሳንባ ይሰራጫል። ፍላጎቱም ወዲያውኑ ይጠፋል። ይህ ሴክሹዋል ትራንስሚውቴሽን ወይም ኃይልን የመቀየር ጥበብ አካላዊ እንቅስቃሴን መሰረት ያደረገ ነው። ስፖርት መስራት ማለት ስጋህን እኔ እንጂ አንተ አታዘዘኝም ብለህ የምትገዘጽበት ትልቁ መንገድ ነው። ተመልካቾቼ ዛሬ ይህን ቪዲዮ እያያችሁ ያላችሁ ወጣቶች አንድ ነገር እንድታውቁ ፈልጋለሁ። እናንተ የምትሰሩት ሥራ፣ የምታጠኑት ትምህርት፣ የምትመኙት ህልም ሁሉ ስኬታማ የሚሆነው ጤናማ አእምሮና አካል ሲኖራችሁ ብቻ ነው። ፖርኖግራፊ ግን ይህን ሁሉ ጉልበታችሁን መጥቶ የሚጨርስ ጥገኛ ተህዋሲያን ነው። ቻናሉን ሰብስክራይብ ያላደረጋችሁ አሁንም እላችኋለሁ ሰብስክራይብ ብታደርጉ ይሻላችኋል። ምክንያቱም ሕይወታችሁን የሚቀይር መረጃ እያመለጣችሁ ነው። እኔ እዚህ ያለሁት እናንተን ለማንቃትና ትውልዱን ከዚህ አረንቋ ለማውጣት ነው። ሰብስክራይብ አድርጉና የአዲሱ ሕይወታችሁ ተካፋይ ሁኑ። በዚህ የባዮ ሃኪንግ ክፍል ውስጥ ቀዝቃዛ ውሃ መታጠብ ስለሚኖረው ጥቅም በዝርዝር ማውራት አለብን። ቀዝቃዛ ውሃ ሰውነትህ ላይ ሲፈስ አእምሮህ ውጥረት ውስጥ ይገባል። ያ ውጥረት ደግሞ ዶፓሚንን በ250% ያህል ከፍ ያደርጋል። ይህ ጭማሪ ግን እንደ ሱስ ፈጣን ሳይሆን ለሰዓታት የሚቆይና አእምሮህን ንቁ የሚያደርግ ነው። ጠዋት ላይ ቀዝቃዛ ውሃ መታጠብ የለመደ ሰው በቀን ውስጥ የሚመጡትን ፈተናዎች የማለፍ አቅሙ ከፍ ይላል። ምክንያቱም ራሱን በፈቃደኝነት ለከባድ ነገር እያስገዛ ስለሆነ ነው። ሱስ ደግሞ ቀላሉን መንገድ መምረጥ ነው። አንተ ግን ቀዝቃዛ ውሃ በመታጠብ ከባዱን መንገድ እየመረጥክ ነው። ይህም የአእምሮህን ጥንካሬ ይገነባዋል። በመጨረሻም በዚህ 6ኛ ክፍል ላይ የምነግራችሁ ትልቁ ምስጢር ብቸኝነትን በሰው መተካት ነው። አእምሮ ሲደክም ወይም ስጋህ ሲዝል ወዲያውኑ ወደ ሰው ሂድ። በቤትህ ውስጥ በር ዘግተህ አትቀመጥ። ብቸኝነት ለሱስ አመቺ ሁኔታን ይፈጥራል። ስጋህ ማስተርቤሽን አድርግ ብሎ ሲወጥርህ፣ አንተ ግን አይ አሁን ወደ ውጭ ወጥቼ ከጓደኛዬ ጋር ኳስ ይጫወታለሁ ወይም ከቤተሰቦቼ ጋር ቡና ጠጣለሁ በል። ማህበራዊ ግንኙነት በአንጎላችን ውስጥ ኦክሲቶሲን የሚባል የፍቅርና የግንኙነት ሆርሞን እንዲመነጭ ያደርጋል። ይህ ሆርሞን ደግሞ የሱስ ፍላጎትን የሚያረጋጋ ተፈጥሯዊ መድኃኒት ነው። ጤናማ ምግብ፣ በቂ እንቅልፍ፣ ስፖርትና ማህበራዊ ግንኙነት እነዚህ አራቱ የ21 ቀኑ ጉዞ ምሰሶዎች ናቸው። አሁን ደግሞ ወደ የለውጥ ጉዟችን ማዕከል ማለትም ወደ አእምሮህና ወደ መንፈስህ ጥልቀት እንገባለን። ብዙ ጊዜ ሱስን ለማቆም ስንሞክር ትልቁ ስህተታችን ድርጊቱን ብቻ ለማቆም መሞከራችን ነው። ነገር ግን
ድርጊቱ የውስጣዊ ክፍተት ውጤት መሆኑን እንዘነጋለን። ፖርኖግራፊንና ማስተርቤሽንን የምትለምደው ደስተኛ ስለሆንክ ሳይሆን በውስጥህ ያለውን ጭንቀት፣ ብቸኝነት፣ ፍርሃት ወይም የበታችነት ስሜት ለመሸፈን ስለምትፈልግ ነው። ልክ አንድ ሰው ህመሙን ለማስታገስ በየቀኑ ማስታገሻ እንደሚወስድ ሁሉ አንተም የህይወትን ጫና ለመሸሽ ወደ ሱስህ ትሮጣለህ። ነገር ግን ማስታገሻው ህመሙን አይፈውሰውም፣ እንዲያውም ይበልጥ ያባብሰዋል። ስለዚህ በዚህ በሰባተኛው ክፍል የምንማረው ከራስ ጋር መታረቅ (self reconciliation) እና መንፈሳዊ ምሽግን መገንባት ነው። በውስጥህ ያለውን ያንን የባዶነት ስሜት በሱስ ሳይሆን በእውነተኛ ማንነትህ መሙላት ስትጀምር ሱስህ በራሱ ጊዜ ጥሎህ ይሄዳል። መንፈሳዊነት ሲባል የአንድ እምነት ተከታይ መሆን ብቻ አይደለም፣ ይልቁንም ከራስህ በላይ ለሆነ ትልቅ ዓላማ መገዛት ማለት ነው። አንድ ወጣት እኔ የተፈጠርኩት ለታላቅ ዓላማ ነው፣ በአምላኬ አምሳል የተፈጠርኩ ክቡር ፍጥረት ነኝ ብሎ ካመነ ያን ክቡር ማንነቱን በብልግና ቪዲዮዎች አያረክሰውም። ሱስ ውስጥ ስትሆን ሰይጣናዊ ድምፅ አንተ ቆሻሻ ነህ፣ አንተ ዋጋ የለህም፣ ማንም አይወድህም እያለ ይነዘንዝሃል። ይህ ድምፅ ደግሞ ይበልጥ ወደ ሱስህ እንድትገባ ያደርግሃል። ዛሬ ግን ያንን ድምፅ ሰባብረህ የምትጥልበት ቀን ነው። አንተ ዛሬ ባለህበት ሁኔታ አትመዘንም። አንተ የምትመዘነው መሆን በምትችለው ማንነትህ ነው። በ21 ቀናት ውስጥ ስትጓዝ መንፈሳዊ ጥንካሬህን ለመገንባት በየቀኑ ጸሎት ወይም የውስጥ ሰላም ፍለጋ ሜዲቴሽን አድርግ። እኔ የራሴን መቆጣጠር እችላለሁ፣ እኔ የፍላጎቶቼ ባሪያ አይደለሁም፣ እኔ የመንፈሴ ጌታ ነኝ ብለህ በየቀኑ ለራስህ ንገረው። ይህ አፊርሜሽን ወይም ራስን በቃል የማነጽ ልምምድ በአእምሮህ ውስጥ ያለውን አሮጌና ደካማ ፕሮግራም አጥፍቶ አዲስና ጠንካራ ማንነት ይተክልልሃል። ተመልካቾቼ አሁንም በድጋሚ ላስታውሳችሁ፣ ይህ ቪዲዮ ዝም ብሎ መረጃ ሳይሆን የህይወት መመሪያ ነው። ቻናሉን ሰብስክራይብ ያላደረጋችሁ ምናልባትም ዛሬ ይህን ዕድል ብታመልጡ ነገ በሱስ ጭጋግ ውስጥ ሆናችሁ መንገዱ ሊጠፋባችሁ ይችላል። ሰብስክራይብ ማድረግ ማለት ለኔ የምታደርጉት ውለታ ብቻ ሳይሆን ለራሳችሁ ለውጥ የምትቆርጡት ቲኬት ነው። አንድ ቀን ቆማችሁ ያኔ በዛች ቪዲዮ ምክንያት ነው ህይወቴ የቀናው ስትለው ዛሬ ያደረጋችኋት ሰብስክራይብ ትልቅ ትርጉም ይኖራታል። ስለዚህ አሁኑኑ ያችን የደውል ምልክት ተጫኑና የዚህ ታላቅ ለውጥ አካል ሁኑ። በዚህ ክፍል ውስጥ ሌላው ትልቁ ነጥብ የህሊና ቁስልን መፈወስ ነው። ሱስ ውስጥ ያለ ሰው ትልቁ ስቃዩ ደብል ላይፍ ወይም ሁለት አይነት ህይወት መኖሩ ነው። በሰው ፊት ጨዋና አስተዋይ፣ በድብቅ ግን የሱስ ባሪያ መሆን ህሊናን ያቆስላል። ይህ ለከፋፈል ደግሞ ከፍተኛ የአእምሮ ውጥረት ስትረስ ይፈጥራል። ሱስን ለማቆም መጀመሪያ ማድረግ ያለብህ ለራስህ እውነተኛ መሆን ነው። አዎ ተሸንፌ ነበር፣ አዎ ተጎድቻለሁ፣ ነገር ግን አሁን አቆማለሁ ብለህ ራስህን ይቅር በል። ያለፈውን ስህተትህን እንደ ከባድ ሸክም ተሸክመህ ወደፊት መጓዝ አትችልም። በ21 ቀናት ውስጥ ስትሆን በየቀኑ ማታ ማታ ያደረካቸውን ድሎች መዝግብ። ሌላውና እጅግ ረዥሙ የዚህ ክፍል ትንተና የፍላጎት ማዕበልን ማሳለፍ እርጅ ሰርፊንግ የሚለው ዘዴ ነው። የሱስ ፍላጎት ልክ እንደ ባህር ማዕበል ነው። ይመጣል፣ ይገናል፣ ከፍተኛ ደረጃ ላይ ይደርሳል፣ ከዚያ ደግሞ ይመለሳል። አብዛኛው ሰው የሚሸነፈው ማዕበሉ ከፍተኛ ደረጃ ላይ ሲደርስ ይሄ ስሜት መቼም አይጠፋም ብሎ ስለሚፈራ ነው። እውነታው ግን ማንኛውም የሱስ ፍላጎት ከ15 እስከ 30 ደቂቃ በላይ አይቆይም። አንተ ማድረግ ያለብህ ያንን ማዕበል ተሳፍረህ ማሳለፍ ብቻ ነው። ስሜቱ ሲመጣ አሁን ማዕበሉ እየመጣ ነው፣ ለጥቂት ደቂቃዎች ይቆያል፣ ከዚያ ይሄዳል ብለህ በረጋ መንፈስ ተመልከተው። አትጣገለው፣ ዝም ብለህ እዩ። ልክ እንደ ደመና አልፎ ሲሄድ ታየዋለህ። ይህ የአእምሮ ጽናት ልምምድ አንተን ከስሜት ባርነት ነፃ ያወጣሃል። ወጣቱ ዛሬ ላይ ትልቁ ችግሩ ፈጣን እርካታ ኢንስተንት ግራቲፊኬሽን መፈለጉ ነው። ሁሉም ነገር አሁኑኑ እንዲሆን ይፈልጋል። ፍቅር አሁኑኑ፣ ስኬት አሁኑኑ፣ ደስታ አሁኑኑ። ፖርኖግራፊ ይህን የተሳሳተ አስተሳሰብ ያጠነክረዋል። እውነተኛ መንፈሳዊ ጥንካሬ ግን የዘገየ እርካታ ዲሌይድ ግራቲፊኬሽን ላይ ነው ያለው። ዛሬ ለፍላጎትህ አይ ስትል ነገ ለትልቅ ክብር አዎ እያልክ መሆንህን እወቅ። በ21 ቀናት ውስጥ የምታልፋቸው ስቃዮች ሁሉ አንተን እንደ ብረት እያጠነከሩህ ነው። ብረት በእሳት ውስጥ ካላለፈ ጠንካራ መጥረቢያ ሊሆን አይችልም። አንተም በእነዚህ ፈተናዎች ውስጥ ካላለፍክ ጠንካራ ሰው ልትሆን አትችልም። ስለዚህ ፈተና ሲመጣ ለምን እፈተናለሁ አትበል። ይልቅስ
ይሄ ፈተና እኔን እያገነባኝ ነው ብለህ በኩራት ተቀበለው። በዚህ 7ኛ ክፍል መጨረሻ ላይ የምነግርህ ነገር ቢኖር ብቻህን እንዳልሆንክ እወቅ። በሚሊዮን የሚቆጠሩ ወጣቶች ካንተ ጋር በዚህ ውጊያ ላይ ናቸው። ሱስህን በሚስጥር መያዝህ ለሱ ጉልበት ይሰጥሃል። ከተቻለ የምታምነው ጓደኛ ወይም አማካሪ ፈልግና የትግልህ ተካፋይ አድርገው። 2 ከ1 ይሻላል እንደሚባለው በጋራ ስትሆኑ የመውደቅ ዕድላችሁ ዝቅተኛ ይሆናል። መንፈሳዊነትህና የአእምሮህ ምሽግ ሲጠነክር ፖርኖግራፊና ማስተርቤሽን ላንተ እንደ ትናንሽ ትብያ ይሆኑብሃል። ዛሬ ያን ምሽግ መገንባት ጀምር። ዛሬ ካለፈው ማንነትህ ጋር ተፋታና ወደ አዲሱ ብርሃን ተሻገር። እውነተኛውና ጥልቁ የአእምሮ ለውጥ ኒውሮሎጂካል ሪቡት የሚጠናቀቀው በ90 ቀናት ውስጥ ነው። ሳይንቲስቶች እንደሚነግሩን ለዓመታት በፖርኖግራፊና በማስተርቤሽን የቆሰለ አእምሮ የዶፓሚን ስርዓቱ ተስተካክሎና የነርቭ መንገዶቹ ታድሰው ወደ ቀድሞ ጤናማነቱ ለመመለስ ቢያንስ 3 ወራትን ይፈልጋል። ስለዚህ 21 ቀን ላይ ስትደርሱ አሸንፌያለሁ ብላችሁ ዘና እንዳትሉ። ይልቁንም 21 ቀን ማለት ለ90 ቀኑ ታላቅ ጉዞ የመግቢያ ፈተና እንደሆነ ቁጠሩት። አሁን የጀመራችሁት ጉዞ ከባርነት ወደ ነፃነት ብቻ ሳይሆን ከውድቀት ወደ ልዕልና የሚወስድ የለውጥ አውራ ጎዳና ነው። በእነዚህ 90 ቀናት ውስጥ አእምሮአችሁ ሙሉ በሙሉ ፎርማት ይደረጋል። ያኔ ነው እውነተኛው ማንነታችሁ፣ ያ ድብቅ ተሰጥቷችሁና ያ የማይበገረው ወንድነታችሁ ፈክቶ የሚወጣው። ከ21 ወደ 90 ቀናት የአእምሮ ሙሉ ዳግም ልደትና የዘላቂ ነፃነት አዋጅ። በ90 ቀናት ጉዞ ውስጥ the chaser effect የሚባል ትልቅ ወጥመድ አለ። ይህም ማለት አንድ ጊዜ በስህተት ብትወድቁ፣ ሪላፕስ ብታደርጉ አእምሮአችሁ በቃ ተበላሽቷልና ደጋግሞ አድርገው ብሎ ይገፋፋችኋል። ይህ የሰይጣን ወጥመድ ነው። አንድ ቀን ብትሳሳቱ እንኳን 90 ቀኑን አልተሸነፋችሁም። ወዲያውኑ ተነስታችሁ ጉዟችሁን ቀጥሉ። በ90 ቀናት ውስጥ አእምሮአችሁ ዴልታ ፎስ ቢ የተባለውን የሱስ ፕሮቲን ከውስጡ ጠርጎ ያስወጣል። ይህ ፕሮቲን ነው ለሱስ ተገዢ እንድትሆኑ የሚያደርጋችሁ። 90 ቀን ሲሞላ ግን ይህ ፕሮቲን ይጠፋል። ያኔ ፖርኖግራፊን ስታዩት እንደ ድሮ አይማረካችሁም፣ እንዲያውም ይከረፋችኋል። ለምን መሰላችሁ? ምክንያቱም አእምሮአችሁ ተፈጥሯዊ ደስታን መልመድ ጀምሯልና። በእነዚህ 90 ቀናት ውስጥ ትኩረታችሁን ወደ ትልቅ ህልም አዙሩ። ሱስን ለማቆም ብቻ ሳይሆን ስኬታማ ለመሆን፣ ሀብታም ለመሆን፣ ዕውቀት ለመገቤትና ለሰው የሚተርፍ ሕይወት ለመኖር ወጥኑ። ሱስ የሚጠፋው በታላቅ ህልም ሲተካ ብቻ ነው። ተመልካቾቼ፣ ይህ ቪዲዮ እዚህ ጋር ሲያበቃ የእናንተ አዲስ ሕይወት መጀመር አለበት። እስካሁን ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ አድርጉ። ምክንያቱም ይህ ቪዲዮ የጥልቅ ጥናት ውጤት ነው። እንዲህ አይነት ትውልድ ቀያሪ ሥራዎችን ወደፊትም በስፋት ይዘን እንመዳለን። ሰብስክራይብ ማድረጋችሁ ለኔ ብርታት፣ ለእናንተ ደግሞ የለውጥ ዋስትና ነው። ቪዲዮውን ላይክ አድርጉት፣ ለጓደኞቻችሁም ማጋሩት። ምናልባት በአንድ ሼር የአንድን ወንድማችሁን ሕይወት ከጥፋት ትታደጉ ይሆናል። እኛ ኢትዮጵያውያን ወጣቶች ከዚህ የዲጂታል ባርነት ወጥተን ሀገራችንን የምንገነባበት ጊዜ አሁን ነው። በ90 ቀናት ውስጥ the ሱፐርማን ኢፌክት የሚባለውን ስሜት ማጣጣም ትጀምራላችሁ። ይህ ማለት ከመጠን ያለፈ ጉልበት፣ ጥልቅ ትኩረት ዲፕ ፎከስ እና የማይናወጥ በራስ መተማመን ነው። ሰዎች በአይናችሁ ውስጥ ያለውን ብርሃን ማየት ይጀምራሉ። ሰዎች ለእናንተ ያላቸው ክብር ይጀምራል። ለምን መሰላችሁ? ምክንያቱም ራሱን የገዛ ሰው ዓለምን የመግዛት አቅም አለውና። ፖርኖግራፊንና ማስተርቤሽንን ያሸነፈ ሰው ማንኛውንም የህይወት ፈተና ማሸነፍ ይችላል። ይህ ጉልበት በውስጣችሁ እንዲቀመጥ ሰመን ሪቴንሽን ወይም ኃይልን የመቆጠብ ጥበብን ተለማመዱ። ያ ኃይል ነው ወደ ፈጠራ፣ ወደ ቢዝነስ እና ወደ ጥልቅ ጥናት እንዲቀየረው። 90 ቀናት ሲሞላ እናንተ አዲስ ፍጥረት ናችሁ። የድሮ ደካማ ፈሪና ተሸናፊ ማንነታችሁ ሞቶ አዲሱ አንበሳ ማንነታችሁ ነግሷል። በመጨረሻም ይህ የ21ና የ90 ቀናት ጉዞ ዝም ብሎ ሙከራ ሳይሆን የህይወትና የሞት ጉዳይ መሆኑን እወቁ። ወጣትነታችሁን በብክነት የምትጨርሱበት ጊዜ አብቅቷል። ዛሬውኑ ውሳኔ አስተላልፉ። ከዚህ በኋላ የቴክኖሎጂና የፍላጎቶች ባሪያ አልሆንም በሉ። ህይወት አጭር ናት፣ አቅማችሁ ደግሞ ሰፊ ነው። ያንን ሰፊ አቅም በቆሻሻ ምስሎች አታርክሱት። በ9ኛው ቀን መጨረሻ ላይ ስትደርሱ በኩራት ቆማችሁ አደረግኩት ስትሉ የሚሰማችሁ እርካታ ከምንም አይነት የሱስ ደስታ ጋር አይነጻጸርም። ያ ቀን የእናንተ የነጻነት ቀን ነው። ይህ ስክሪፕት እዚህ ጋር ቢጠናቀቅም የእናንተ ተግባር ግን አሁን ይጀምራል። በየቀኑ ታገሉ፣ በየቀኑ እደጉ፣ በየቀኑ ድል አድርጉ። እኔ ሁልጊዜም ከእናንተ ጋር ነኝ። በሚቀጥለው ቪዲዮ ይበልጥ ጠንካራ በሆነ ርዕስ እንገናኛለን። እስከዛው ግን በዓላማ ጽኑ፣ በሥራ ትጉ፣ በጸሎት በርቱ።
እናንተ የዚህች አገር ተስፋዎች ናችሁ። ተስፋችሁን አታጨልሙ። ቸር ያቆየን።